ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የ30 ቀን ቻሌንጅ እንደጀመረኝ ይታወቃል። በየቀኑ ቪዲዮ ፖስት እያደረግን ነው። አይ ሆፕ ኢንጆይ እያደረጋችሁት እንደሆነ አስባለሁኝ። ዛሬ እንግዲህ ባለፈው ምን ሆኛለሁ የሚል መጽሐፍ ሪቪው እያደረግን ነበረ። ምን አይነት መጽሐፍ ነው፣ ምን አይነት ይዘት አለው ምናምን የሚለውና ዛሬም በሌላ መጽሐፍ ነው የመጣ ነው። እንግዲህ በዚህ ቻሌንጅ ሁለት መጽሐፍ ሪቪው እያደረግን ነው ማለት ነው። ሁለት መጽሐፍ አንብበናል። እንግዲህ የዛሬ መጽሐፍ የፀሐይ ከተማ ይሰኛል። በዶክተር መስከረም ለቺሳ ነው የተጻፈው። የፀሐይ ከተማ ብላ የጻፈቻት እዚህ አክሱም ነች፣ ወይም ደግሞ ድሮ አክሱማውያን ተብለው የሚጠሩት ምን አይነት ህዝቦች ናቸው? አክሱማውያን ምን አይነት ህዝቦች ነበሩ? ክርስትና በእነሱ እይታ እንዴት ነበረ? ክርስትና እንዴት ነበረ የሚኖሩት? አኗኗራቸው እንዴት ነበረ? ድንግልና፣ ሴትነት በእነሱ እይታ እንዴት ነበረ ብላ በተለያየ ኤግዛምፕሎች የተለያዩ መጽሐፎች ሪፈር እንድታረጉ እያለች ጽፋለች። እንግዲህ ታሪክ የምትወዱ ከሆነ እኔ በጣም ታሪክ ማንበብ እወዳለሁ እና ዳስዋይ ነው ፈልጌ ነው እንትን ያልኩት። የመጽሐፍ ታሪክ የምትወዱና ታሪክ ማንበብ የምትወዱ ታሪክ ማወቅ የምትፈልጉ ከሆነ በጣም አሪፍ መጽሐፍ ነው፣ ለእናንተ ይሆናል ብዬ ስለ አክሱማውያን ምን አይነት ህዝቦች ነበሩ፣ የአክሱም ስልጣኔ፣ ደቂቀ እስጢፋኖስ እነማን ናቸው፣ ከየት ነው የት ነው የጀመሩት፣ ደቂቀ እስጢፋኖስ እነማን ናቸው የሚለው በደንብ እንትን ይላል፣ ይፈትሻል ይሄ መጽሐፍ። በእርግጥ ደቂቀ እስጢፋኖስ እነማን ናቸው የሚል የራሱን የቻለ መጽሐፍ አላት ዶክተር መስከረም ለቺሳ። ግን በዚህ መጽሐፍም የፀሐይ ከተማ በተሰኘው መጽሐፍ ትንሽ እነሱን ደግሞ ስለነሱና አመጣጣቸው እንዴት ያምኑ እንደነበረ፣ ምን ምክንያታቸው ምን እንደነበረ፣ እንዴት ስትራግል እንዳረጉ፣ እንዴት እንደተሰደዱ ምናምን ሁሉም ይፈትሻል። በትንሹም ቢሆን እንትን ተደርጓል እዚህ መጽሐፍ ላይ ማለት ነው። እንትን የምትወዱ ከሆነ ታሪክ ማይሰለቻችሁ የምትወዱ ማንበብ የምትፈልጉ ከሆነ በጣም አሪፍ መጽሐፍ ነው። ስለ አክሱም ማለት ነው። ስለ አክሱምና ታሪኳ፣ ድሮ አክሱማውያን ተብለው የሚጠሩ ህዝቦች እንዴት እንደነበሩ እና ይሄን መጽሐፍ ስታነቡ እንግዲህ የሆነ እራሳችሁን ነው የምትፈትሹበት። ማለት አሁን ያለን ትውልዶች በጣም ቢዚ ነን። እንዴት ነው እነሱ በጣም ብዙ ስራ ሰርተው ሄደዋል። እኛ ከእነሱ ጋር ኮምፓየር ስናደርግ ራሳችን በጣም ያሳዝናል። ምክንያቱም እኛ በማይጠቅም በጣም በብዙ ነገር ተከፋፍለን ጥሩ ያልሆነ ሁኔታ ነው ያለነው እና ታሪክ የኋሊት ሄዳችሁ ታሪክ እንድታዩና የእውነተኛስ ምን እያደረግን ነው፣ የት ላይ ወይም ደግሞ የት ፖይንት ላይ ወይም ደግሞ የቱ ጋ ነው ማንነታችን ያጣ ነው፣ የቱ ጋ ነው ይሄ ሀያልነታችን ትልቅነታችን የቱ ጋ ነው እንትን ያለው ብላችሁ እንድትፈትሹ ያደርጋል። እና ደግሞ እኔስ እንደ ትውልድ ምንድነው ማድረግ ያለብኝ ለቀጣዩ ትውልድ የሚለው እያንዳንዳችን ራሳችን እንፈትሽበታለን። ምክንያቱም ትናንት የነበሩ አባቶቻችን የራሳቸው ስራ ሰርተው አልፈዋል። ወይዘር ኢትስ ጉድ ኦር ባድ እንግዲህ ጥሩውን ይዘን እንሄዳለን። ከነሱ ዋይዝነት ከነሱ ጥበብ ተምረን እኛ ደግሞ ከነሱ በላይ ሆነን ለቀጣዩ ትውልድ ለማሻገር እንትን እንላለን። የሰሩት ጥፋት ካለ ደግሞ እንማርበታለን። እንዴት እኛ እነሱ የሰሩትን ጥፋት ወደ ቀጣይ ትውልድ እንዳይተላለፍ የሚመጣውን ትውልድ እየመከርን እንድናልፍ ይረዳናል ማለት ነው። ታሪክ ስናነብና ግን እኛ እያደረግን ያለነው ኢነር ሪቨርስ ነው። ምክንያቱም የሆነ አካል እንደዚህ አድርጎሃል የሆነ እንትን ብለን እርስ በርሳችን የሆነ ተከፋፍለን እንትን ለማድረግ ነው የምንሞክረው። ጥላቻን ወደ ቀጣይ ትውልድ እንዳይረሳ ሁላ ጽፈን በመጽሐፍ እንትን እስከ ማለት ደርሰናል። ለቀጣይ የሚመጣውን ትውልድ ያልተፈጠረው ገና የሚመጣውን ትውልድ እንዳይረሳው ብለን ይሄኛው አካል ይሄን አርጎብሃል እንደዚህ አርጎሃል ብለን ራሱ እንትን እያደረግን ነው እና እንደ ትውልድ በጣም እየጠፋን ነው። ምክንያቱም እኛ አሁን ስትራግል የምናደርግበት ነገር ለቀጣይ ትውልድ ብናስተላልፈው ምንም አይጠቅመው።
እንዲማርበት መናገር አለብን። እኛ እንደዚህ አጥፍተን ነበረና እናንተ እንዲህ እንዳትኖሩ የሚለው መልእክት ቢሆን አሪፍ ነው። ግን ይሄን የሆነ አካል እንዲያርጉ ነበረ ብለን የሆነ አሁን እኛ ስትራግል የምናደርገው እነሱ እንዲያረጉት ይሄ የሆነ እንዳይቋረጥ ነው የምናደርገው አሁን ያለው ስትራግል እና በተቻለ መጠን ፍቅር እንስበክ። ከትናንት አባቶቻችንም አጥፍተው ከነበረ ከነሱ ጥፋት ተምረን እኛ ጋር እንዲያቋርጥና ይቅር ተባብለን እንዴት መቀጠል እንዳለብን መማር አለብን ማለት ነው። የሰሩት ሌጋሲ ወይም ደግሞ የሰሩት ትልቅ ነገር ደግሞ ከነሱ ጥበብ ተምረን ያንን ነገር ለማስቀጠል መሞከር አለብን። ይሄ የራሴ ሀሳብ ነው፣ መሀል ላይ እንትን ያለኝ ነው። ግን በአጠቃላይ መጽሐፉ ስለ አክሱም ነው። የፀሐይ ከተማ ተብላ የምትጠራው እዚህ መጽሐፍ ላይ አክሱም ነች። ስለ አክሱማውያንና ምን አይነት ህዝቦች እንደነበሩ፣ ክርስትናቸው እንዴት እንደነበረ፣ ምን አይነት ሴትነት በእነሱ እንዴት እንደነበረ፣ ድንግልና፣ ወንድነት፣ ጀግንነት በእነሱ እይታ እንዴት እንደነበረ፣ እንዴት እግዚአብሔራቸው እንዴት እንደሚያከብሩ፣ እንዴት ወርሽፕ እንደሚያደርጉ፣ እንዴት ፈጣሪያቸው እንደሚያምኑና ለሱ እንዴት እንደሚገዙ በጣም የሚገርም ታሪክ ያለው መጽሐፍ ነው። እንግዲህ ዶክተር መስከረም ለቺሳ በዚህ አጋጣሚ በጣም ቴንኪው ለዚህ መጽሐፍ። የእውነት በቃ በጣም ከተለያዩ ሶርሶች መጽሐፍቶች የማናገኛቸው በብራናም ሊሆን ይችላል በተለያየ በግዕዝ የተጻፉትም ሳይቀር በውጭም በፈረንጆችም ጣሊያናውያን ኦር ሳምቲንግ በጣም ብዙ ደራሲዎች ስለ አክሱም የጻፉትን ሪፈር እያደረገች በራሷ ኤክስፕሌን እያደረገች ነው የጻፈችው እና የሚገርም መጽሐፍ ነው። ታሪክ እንደኔ ታሪክ ማንበብ የምትወዱና ማወቅ የምትፈልጉ ከሆነ በተለይ የአክሱም ታሪክ ወይም ደግሞ ስለ አክሱማውያን ማወቅ የምትፈልጉ ሰዎች ካላችሁ ይሄ መጽሐፍ እንግዲህ እንደ መጀመሪያ ወይም ደግሞ እንዴት ጥናታችሁ መጀመር እንዳለባችሁ ወይም ደግሞ እንዴት ማወቅ ስለ አክሱም እንዴት ማወቅ እንዳለባችሁ ሪፈር የምታረጋቸው መጽሐፍትም ስላሉ ማለት ነው ይረዳቸዋል ማለት ነው። ስለዚህ በጣም አሪፍ መጽሐፍ ነው። ብታነቡት ኢትዮጵያ ትጠቀሙበታላችሁ ብዬ አስባለሁኝ። ቴንክ ዩ ፎር ዋቺንግ። ነገ እስክንገናኝ ድረስ ሰላም ሁኑልኝ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ባባይ